ራሱ መንገድ ያለበት መንገድ እዚህ ጋር ክርስቶስ ምን አለ መሰለ መንገድ ማለት በሱ በማመን ወደ እግዚአብሔር የምንቀርብበት ወደሱ የምንቀርብበት ነው። እሱ መንገድ የምንለው በሱ ወደ አብ የምትቃረብበት ክርስቶስ ነው ብለው በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና አለቀ። ስለዚህ ምን አለ? ስለዚህ መንገድ የተባለው እዚህ ጋር ክርስቶስ ቆይ መንገድ የተባለበት መንገድ ለምንድን ነው ሲባል በስጋው እኛን መስሎ በስጋ እኛን ይመስላል፣ በባህሪ ደግሞ አምላካችንን ነው የሚመስለው። ማንን? አብን በባህሪ ማለት ነው። እሺ አሁን በስጋው ምናምን የምትለው ዘሚካኤል አንተ ነህ። አሁን እኛ እዚህ ጋር የምናነበው ምንድነው? መንገድ ነው። ወዴት ነው የሚያዳርሰው? በእኔ በቀር ወደ አብ የሚመጣ የለም። እሱ በሱ በኩል እኛ ታርቀናል። በመስቀሉ ስራ እኛን በማስታረቁ ነው መንገድ የተባለው። እዚህ ጋር ግን ክርስቶስ ነው ብለህ ስታምን ነው። እዚህ ጋር ደግሞ ኮንሰፕቱ ምን አለ መሰለህ? ከስር ደግሞ መለሰው እዛው ምን አለ? ህይወትም እኔ ነኝ አለ። ህይወት ትክክል ነኝ። ህይወት ኢየሱስ ብቻ ነው ህይወት። እዚህ ጋር ህይወት ምንድነው ሲባል የዘላለም ህይወት ነው፣ ሌላ አይደለም አይደል እንዴ? እሱ ማን ነው? ህይወትም ደግሞ የሚሰጠን ማን ነው? ክርስቶስ ነው። የዘላለም ህይወት እንዴት ይገኛል ነው አሁን ቁም ነገሩ። የዘላለም ህይወት የሚገኘው ትእዛዝን በመከተል ነው። ዮሐንስ ወንጌል 49 ላይ እኔ ከራሴ አልተናገርኩም ማለት ነገር ግን የላከኛ እሱ የምለውን የምናገረውን ትእዛዝ ሰጠኝ። ትእዛዙ የሚናገር እኮ የተለየ ባህሪ ሊሆን ነው። ትእዛዙም የዘላለም ህይወት እንደሆነች አውቃለሁ አለ። መነሼ ነው ዘሚካኤል። እሺ አሁን እንቀጥል። አሁን እዚህ ላይ አንጣላም። አሁን ቁጥር 6 ቁጥር 7 ላይ ነው የምንጣለው። የህይወት ነገር እንዴት አደረክ ግን? እዚህ ጋር አንድ እንደ ነብይ የምናየው ሰው ህይወት ሊሆን ይችላል። ምን መንገድ ህይወትም ሊሆን ይችላል። ዛፍ ራሱ ህይወት ነው። የሚገርም ነገር ባይብል ላይ ዛፍ ህይወት ነው ሲባል የዘላለም ህይወት የሚያሰጠን ህይወት አይደለም። አዎ አዳም ከዛ ዛፍ ወስዶ እንዳይበላና ለዘላለምም እንዳይኖር ከገነት አባረረው ይላል። የሚገርም ነገር አይደለም። እሱ አይገናኝም። ይሄ ኮንሰፕቱ እኮ ምን አይነት ህይወት ነው የምትኖረው? አሁን ከዚህ የዘላለም ህይወት ማለት ምን ማለት ነው? እሱ ምን አለ መሰለህ እዚህ ጋር የዘላለም ህይወት ምን አለ? በአባቴ ቤት ምን ማለት ነው ነገር ቆይ እዛው ክርስቶስ ሁለት ላይ ምን ብለዋል? በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ ሄጄም ስፍራ ባዘጋጀውላችሁ እኔ ባለውበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ይላል። እሱ ክርስቶስ መጥቶ ምን ስፍራን እሱ ስፍራ ያዘጋጀልናል። በተዘጋጀልን ስፍራ እሱ ነው የሚወስደን። ያ ስፍራ ምን ይባላል? ያ ስፍራ ምንድነው? የዘላለም ህይወት ነው የምትኖርበት፣ የዘላለም ህይወት የምንኖርባት። በጣም ጥሩ። በጣም ቆይ እዚህ ጋር ምን ነው የሚበላው? እዛ ሲኬድ ኢየሱስ ክርስቶስ ምን ብለዋል? ከዛሬ ጀምሮ ከዚህ ወይን ፍሬ አልበላም ማለት ምን እስከምበላ ድረስ አለ። እንዴት? እዛ ሄጂ ያ ለዘላለም የሚያኖር አለ፣ ፍሬ አለ። እዛ ለዘላለም የሚያኖር ፍሬ አለ። እዚህ ጋር ሳይሆን ቆይ ወደሱ እንገባለን። ከርሳችን አሁን በአጭሩ ማለት ነው ህይወት ይሰጣል ነው በአጭሩ። ያ ዛፍ ራሱ የዘላለም ህይወት ይሰጣል እያልኩ እኮ ነው። በቃ በአጭሩ አሁን ክርስቶስ የዘላለም ህይወት ሲባል ደግሞ ምን አለ መሰለክ? እዚህ ጋር ክርስቶስ ምን አይነት ህይወትን ሰጥቶናል ሲባል ራሱን ቤዛ አድርጎን በመስጠቱ ራሱን ቤዛ አድርጎ ራሱ ደግሞ ራሱ ሊቀ ካህን በመሆኑ ምንድነው መስዋዕትን በራሱ በኩል በማቅረቡ ምንድነው ህይወት ሰጠን። የዛፉ ህይወትና የሱ ህይወት ይለያያል። ይሄ ዛፉም ራሱ ተበልቶ ነው ህይወት የሚሰጠው። የሚገርም ነገር ተበልቶ ሲበላ ነው መስዋዕት አድርጎ ራሱ ሲበላ ህይወት ይሰጣል። የሚገርም። አሁን እንቀጥል። እዚህ ላይ የዘላለም ህይወት የሚሰጠን ዛፍ አለ ነው የምትለው አንተ? አዎ ገነት ውስጥ የዘላለም ህይወት የሚያስገኝ ዛፍ አለ እያልኩ እኮ ነው። እንዴ ምን ሆነ ነው? ምን አይነት እስቲ ምን ላይ ነው እንደዛ የሚለው? ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ ምን ይላል? እናንብበው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ ምን አለ መሰለህ? እግዚአብሔር አምላክም አለ ምን አለ? እነሆ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ አለ። አሁንም እጁን እንዳይዘረጋ ደግሞ ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር አለ። ለምን እንዳይኖር? ሆኖ እንዳይኖር። በቃ ዛፉን ከበላ ምን ይሆናል? ዛፉን እዛች ጋር ምን አለ መሰለህ? ዛፉ እዛች ጋር ምን ይሆናል? መጀመሪያ ነገር ዛፉን ከበላ ምን ይሆናል? 14 ላይ እስቲ አንብብልኝ አንዴ። ቆይ መጀመሪያ አንዴ ዛፉን ከበላ ምን ይሆናል? ይሄ ሰው እሱ ዛፉ እኮ ምንድነው? የኃጢአት ምንድን ናት? የኃጢአት
መሰረት ዛፍ አይደለም። እሱ ዛፍ አይደለም፣ የህይወት ዛፍ ነው። ያ ዛፍ ሌላ፣ ይሄ ዛፍ ሌላ ነው። ገነት ውስጥ እግዚአብሔር ስንት ዛፍ ነው የተከለው? አይ እዚህ ጋር ሜታፎሪካሊ የተገለጸ ቢሆን ኖ ኖ ኖ ኖ እንዴ ምን ሆነ? የሜታፎሪካሊ እግዚአብሔር ሶስት ዛፍ ነው። ቆይ እግዚአብሔር ሶስት ዛፍን ተከለ እንትን ውስጥ ገነት ውስጥ። አንደኛው ኖርማል ዛፍ የሚበላ ዛፍ ነው ዝም ብሎ። ሁለተኛው ደግሞ መልካምና ክፉን የሚያሳውቅ ዛፍ፣ እሱን እንዳትበሉት ብሎ እግዚአብሔር የከለከለው ነው። ሶስተኛው ደግሞ የህይወት ዛፍ የሚባል ዛፍ አለ። ሰው እግዚአብሔር ምን አረገ? የህይወት ዛፍ ምንድነው? ለዘላለም የሚያስኖር ነው። ሰው አሁን እግዚአብሔር ያንን ዛፍ እንዳይበላ ከዛ በኋላም ለዘላለም እንዳይኖር ከገነት አስወጣው ነው። ሰው አሁን ምንድነው? ይሄ ዛፍ የዘላለም ህይወት ይሰጣል። አሁን ቁም ነገሩ እዚህ ጋር አለ ማለት ነው። አንድ ጊዜ ቁም ነገሩ ላይ እንምጣ። ቁም ነገሩ ዮሐንስ ወንጌል ምዕራፍ 14 ቁጥር 7 ላይ ነው ያለው። ጥያቄ ልጠይቅ ነው እዛ ላይ ጥያቄ ልጠይቅ። እኔ የምታውቁኝ አባቴን ባውቃችሁ ነበር አለ አይደል? አይደል ብሏል። ከአሁን ጀምራችሁ ታውቁታላችሁ አይታችሁትማል ያላቸው ማንን ነው? አባቱን ነው። አባቱን አይተውታል። ያው በሱ በኩል እንዳዩት ደግሞ እዛው ጽፏል። በሱ ኖ አባቱን አይተውታል ሊትራል ማየት። እሱማ አላዩትም። እኔ እዚህ ጋር እኮ አባቱን አይተውታል ብዬ ኮንሰፕት ግን ክርስቶስ ራሱ መልሶታል። ግን ክርስቶስ ራሱ በቃ አሁን ምን አለ? እንቀጥል በቃ። ስለዚህ ማየት የሚባለው ነገር በዮሐንስ ወንጌል ምዕራፍ 14 መሰረት ማየት የሚባለው ሊትራል ማየት አይደለም። ይሄን ያዝልኝ። ከምን ጋር የተያዘ ነው? ከእውቀት ጋር የተያዘ ነው። ምን አለ? እኔን ብታውቁኝ አለ። ማንን? ኢየሱስን። አባቴን ደግሞ ባወቃችሁት ነበር። ለምን? ኢየሱስ የሚሰማው ከአባቱ ነው። እኔ ከራሴ አንዳች አልተናገርኩም፣ ነገር ግን የላከኛ በሱ የምለውን የምናገረውን ትእዛዝ ሰጥቶኛል። ሶ ያን ትእዛዝ ኢየሱስ የሚናገረውን ነገር ማወቅ አባቱን ማወቅ እንደማለት ነው። ኢየሱስ የሚያስተምረውን አስተምሮት ማወቅ አባቱን እንደማወቅ ነው። ስለዚህ ምን አለ? አባቴን ደግሞ ባወቃችሁት ነበር አለ። ከአሁን ጀምራችሁ ታውቁታላችሁ አይታችሁትማል አለ። ፊልጶስ ደግሞ ምን አለው? ጌታዬ ሆይ አብን አሳየንና ይበቃናል አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ አብን ያየ ማንም አብን የሚያይ የለም ሲጀመር። ሰው ምን አለ? ኢየሱስም አለው አንተ ፊልጶስ አለው ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝም እንዴ አለው። ምክንያቱም ኢየሱስ ሰው ነው። እኔን ያየ አብን አይቷል አለ። እኔ አብነኝ አለ። ከላይ ያለውን አብን አሁን ምን አለ መሰለክ፣ አሁን እዚህ ጋር የምንረዳው ነገር ይሄ እዚህ ጋር ክርስቶስ ይሄን ንግግር እንዴት ተናገረው? ለምን ተናገረው? ምክንያቱ ምንድነው? አሁን ቅድም ያነሳው ሐሳብ አለ ምን አለ? አብን ያየው ማንም የለም አልክ። ግን እዚህ ጋር አብን ደግሞ የተረከ አካል አንድ እንዳለ ታውቃለህ? ተራኪ ነው እሱ። አብን የተረከው አንድ ነብይ ደግሞ አምላክን መተረክ ወይ አንድ ነብይ አይተን አምላክን ማየት የሚባል ነገር በየትኛውም ኮንሰፕት አታመጣልኝም። መተረክ ማለት ነው ማለት ምን ማለት ነው? አሁን አንተን ኢብራሂምን ማለት ማየት አንተ አሁን እሺ እንደዛ ምን ማለት ነው መተረክ ማለት እሺ ልተርክ እዚህ ጋር ምን አለ መሰለህ፣ ከላይ ያለውን አካል እዛ እንደተጻፈው ከሆነ ከላይ ያለውን አካል ከታች ያለው አካል አንድነታቸውን እንደማሳየት ነው ወይ የከላዩን ሐሳብ ከላይ ያለውን ሐሳብ ከስር ያለው ሐሳብ እንዳስረዳው ማለት ነው። ኖ መተረክ ማለት አብን ኢየሱስ ክርስቶስ ያስተምረው ነበር። አብ ኢየሱስን ያስተምረው ነበር፣ ይነግረው ነበር። ለሰዎች የተባለውን ነገር ሁሉ እንዲያስተምራቸው ይናገር ነበር። ያ የሚናገረው ነገር ለምሳሌ በልጁ በኩል አብን እንዳየነው ነው አይታል። በልጁ በኩል ልጁን ማየት አብን እንደማየት ነው። ያ እንደማየት ይቆጠራል እንጂ አብ ነው ወይ አምላክ ነው ማለት አይደለም። ለምንድን ነው አስተምሩ እንጂ ይብሩ ተው እያነበብ ነው መጽሐፍ እየተናገረ። እሺ ጥያቄ እንደ ነብያት አሁን አንድ ነብይ ወይ ኢሳያስ ሙሴን ማየት እግዚአብሔርን ማየት ነው? ያህዌን ማየት ነው? ምን አልከኝ? ሙሴን ማየት ማለት ያህዌን ማየት እንደማለት ነው? አዎ አስተምሮቱ ስለሆነ ማለት ነው። አስተምሮቱ ሊሆን ይችላል። ግን ሪቲላሪ አሁን እንደ ግልጽ የሆነ ሐሳብ ስንረዳ አሁን አንተን ኢብራሂምን እንደማየት ማለት አባትን ያንተ አባት ኖርማል አባት አለ አይደል? ያን አባትን እንደማየት አይባልም። ይሄ በየትኛውም ነገር የሚገናኝ ነገር አይደለም። ከእውቀት ጋር የተገናኘ እኮ ነው። አንዴ ቆይ ገለጽ ይላል አይደለም ማየት እኮ ገለጽ ይላሳይ። አንዴ ቆይ ገለጽ ይላሳይ። እሺ ምን ይላል? እስቲ አንድ ላይ እናንብበው። የት አለ? እኔንስ ብታውቁኝ አለ። ምን ማለት ነው?
እሺ እስከ ዛሬ ድረስ ከሱ ጋር ያሉ እንዴት እሱን አያውቁትም? አይታል እሱን የሚያውቁበት ጊዜ አለ እኮ። ግን እዚህ አንዴ ኖ እዚህ ይሄን ማለት አይደለም። ቆይ ይቅርታ። አዎ እኔንስ ብታውቁኝ አለ አይደል? ምን ማለት ነው? እኔን ብታውቁኝ ማለት ክርስቶስ መሆኑን ተቀብለዋል? አዎ እዚህ ጋር እኔን ብታውቁኝ አባቴን ባወቃችሁ ነበር ሚል ይላል። አዎ ክርስቶስነቱን ተቀብለውታል እነሱ ሐዋርያት። ስለሱ ሙሉ እንትን ዕውቀቱ አልነበራቸውም እኮ ሐዋርያት። አዎ ጀግና በቃ ምንድነው ኢየሱስ ክርስቶስን ሙሉ በሙሉ ቢያውቁ ኖሮ እንኳን እሱ ያስተማራቸውን ትምህርት ሞቶ በሶስተኛው ቀን እንደሚነሳ ሐዋርያት ዘንግተው ነበር። ያ ሲናገር ራሱ ክርስቶስ ነግሯቸዋል። ያን ነገር እንዴት ዘናጋ አንዴ እንሂድ። አንዴ ቆይ እኔ ያንቁም ነገር እንትን አታስብለኝ። እኔን ብታውቁኝ አለ አባቴን ደግሞ ባወቃችሁ ነበር አለ። ስለምንድን ነው የሚያወራው? ያ ማለት አንድነታቸውን እያሳየ ነው። እዚህ ጋር ምንም አይነት በምንድን ነው አንድነታቸው? እዚህ ጋር በእውቀት ደረጃ ነው። እሱን ብናውቀው ኮንሰፕቱ አባቱን እንዳወቅን ነው ማለት ነው። በጣም ጥሩ። ስለዚህ ስለ እውቀት ነው እዚህ ጋር አሁን አንድ ሰው ኢየሱስን ካወቀ አባቱን ያውቃል። ለምን ኢየሱስ የሚያስተምረው አንድነታቸውን በደንብ ያሳየን ክፍል ነው። ክፍል ትክክል ነህ። እኔ አልቃወምም አንድነታቸው። አዎ አያኮነ ምን ደራደረው ታዲያ አምላክነቱን እኮ ምንና እንደዛ እኮ ኖ አረ የምን አምላክነት ማመን ነው የምታወራው? ስለ እውቀት ነው የሚወራው። አሁን እኮ ምን አለ መሰለ አረ ዘሚካኤል ቆይ አንዴ ምን እንስማማ እንጂ ይኸውልህ እውቀት ማለት ምንድን ነው የሚለውን አንዴ ላሳይ። አይ ኢብሩ ግን አንዳንድ ጊዜ እኔና አንተ ጋር እኔ የማስተውለው ነገር ማይገናኝ ነገር አለ። ማይገናኝ ሐሳብ ታገናኛለህ። ከሆነ ጥቅስ ትነሳና ወደ እውነት ጥቅስ ዘለት ሄዳለህ። አይ በባይብል ነው የዮሐንስ ወንጌል ጸሐፊ ሲጽፍ የሚጽፈው የተምታታ ነገር አለ። አንድ ነገር ነው። ይሄ አሁን ዮሐንስ ወንጌል ነው። ዮሐንስ ወንጌል ላይ እኔ ከራሴ አልተናገርኩምና አለ፣ ነገር ግን የላከኝ አብ አለ እሱ የምለውን የምናገረውን ትእዛዝ ሰጠኛል። ይሄ ትእዛዝ የማን ነው? የማን ትእዛዝ ነው እኮ? እዚህ ጋር አንድነታቸውን እኮ ነው። አሁን እኮ አረላላ ብለህ ወይኔ ይሄ ማን ትእዛዝ ነው? ወደዚህ እንመጣለን። ያንን ጨርስ እሺ። አንዴ ገባኝ እኮ ትእዛዙን ነው አይሰጠው እኮ ነው የምልህ። ስለዚህ አሁን ይሄንን ትእዛዝ የሚያከውን አንድ ሰው ተግባባ። ትእዛዙን በአንድነት ነው የሚያወጡት ማለት ነው። ቆይ አንዴ ላሳይ። አረ እንዴ ዮሐንስ ወንጌል ቆይ ማርቆስ ወንጌል ምዕራፍ 12 ቆይ ላሳይ አንዴ። ምክንያቱም እንዲህ ልንገባባ አልቻለም። አንዴ ቆይ አንዴ ምን አለ መሰለ ከጻፎች አንዱ ቀርቦ ምን አለው ሲከራከሩ ሰማና አንድ መልካም አድርጎ እንደመለሰለት አስተውሉ። ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው ከትእዛዛት ሁሉ ፊተኛይቱ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው አለ። ልባል አሁን ይሄን ትእዛዝ 100% እኮ ቀበለዋለሁ እኮ ቀበለዋለሁ እኮ። ቆይ አንዴ ቆይ እኔ አሁን ስለ ትእዛዝ ነው የማወራው። ያዝልኝ እዚሁ ጋር ማርቆስ ወንጌል ምዕራፍ 10 ቁጥር 17 የመጣበት ዓላማ እኮ እና አሁን የምታነሳው ትእዛዝ እኮ ይለያል። ክርስቶስ አንዴ ላ እሺ እንዴት ነው የምንስማማው ታዲያ? እሺ ካልሰማኝ ዘሚካኤል ቀጥልሽ ልስማ። እንዴ ካልተስማማን እንዴት ወይ አንተ አውራና ልስማና ከዛ በኋላ እንትን ነው ወይ ደግሞ በቃ ቆይ እንደዚህ እናድርግና እኔ እንደዚህ አድርጌ ባወራ ነው ይሻላል። ምን መሰለ አንድ ጊዜ ኦኬ እሺ እንግዲህ ዮሐንስ ወንጌል ሲጽፍ ስለ እውቀት ነው ያወራው። በቃ ጨርሰናል። እዚህ ጋር ስለ እውቀት ነው ያወራው። እውቀት ደግሞ ምንድነው? ለምሳሌ ሙሴ ኢየሱስና ሙሴ ሲናገር ይቃልልኝና ላቋርጥክና አንዴ ሙሴ ያለውን ነገር አንዴ እናውራ። ኢየሱስ ክርስቶስ ምን አለ? እኔን ብታውቁ ሙሴን ባወቃችሁ ነበር አለ። ምን ማለት ነው? እኔን ብታውቁ ሙሴን ባወቃችሁ ምን ማለት ነው? ያው እዛ ክፍል ላይ እዛው መልሶታል እኮ ያው ምን ማለት ነው? እነዚህ ክፈተው እንደዛ የሚለውን ክፍል እስቲ አንብበው አንዴ አንብብልኝ። እሺ ላውጣው ካላለፈውክ ማለት ነው። አውጣለሁ። ግን ምን ማለት ምንድነው የተፈለገው? እስቲ ንገረኝ። አይ ክርስቶስ ከሙሴ በፊት እንደነበረ የሚያሳይ ክፍል ነው ቃል ከክርስቶስ በፊት እንደነበረ እና ለምሳሌ እኔ ያወቀ ኢብራሂም ያወቀ ማለት እንትን ነው ወይ? ሎጂክ አይሰራም። ተው ሚካኤል። አይ እስካሁን በጣም ጥሩ ውይይት ነው እያደረጋችሁ ያላችሁት፣ እየተማማርን ነው። አሁን ያነሳት ነገር ግን
ትንሽ ትከብዳለች ለሚሰማማ አካል ማለት ነው። ምክንያቱም አሁን እውቀት ስለሚለው ተርሚኖሎጂ ኢብራሂም ምን አይነት አገባብ ሊኖረው እንደሚችል ነው እያሳየ ያለው። እና አንተ አሁን ለምሳሌ እውቀት ማለት ምን ማለት መሰለህ? እዚህ ጋር እውቅናው እዚህ ጋር ምንድነው? ወልድም ማየት አብን እንደማየት ማለት ነው። እዚህ ጋር ኮንሰፕቱ አይታል። በየትኛውም አንግል አሁን ወልድም ስናየው አብን አየን ማለት ነው። እዚህ ጋር አንድነታቸው ነው የሚያሳየው እንጂ ምንም ያ ማለት ግን ለውጥ ያለው ነገር አይደለም። አዎ ያ ማለት ግን ሆነ እኮ ያ ማለት ግን ነው ኢብራሂም እያለ ያለው። ኢብራሂም እያለ ያለው ምን መሰለህ? ወልድን ማየት አብን ማየት ነው የሚለውን ሐሳብ እኛ ሙሉ በሙሉ አንቃወመውም፣ ሙሉ በሙሉ አንደግፈውም። ነገር ግን ወልድን ማየት አብን ማየት ነው የሚለው በምን ሴንስ ሊመጣ ይችላል? ወልድ የሚባለው አካል የአምላክ መሲህ ነው። ስለዚህ ያን መሲህን በመቀበል ሴንስ ሊመጣ ይችላል፣ ወይም ያንን መሲህ በማወቅ ሴንስ ሊመጣ ይችላል። ለምን እንደሆነ ልንገርህ። በክርስትና አስተምህሮም ሆነ ሐዋርያት በነበሩበት ትምህርት ላይ ኢብሮ እንትን ስትል መቀጠል ትችላለህ፣ ጥቅሱን ካወጣህ በኋላ። ሐዋርያት በነበሩበት ትምህርት ላይ አንድ የሚታወቅ ነገር አለ። ያም ነገር ምንድነው? አምላክ ሊታይ የሚችል ነገር አለመሆኑን ሁሉም ጠንቅቀው ያውቃሉ። ስለዚህ ያ ያልታየውን አምላክ የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ሲጀምር ምንድነው ያለው? ያንን የማይታየውን አምላክ አንድያ ልጁ ተረከው ብሎ ነው ያስቀመጠው። በእቅፉ ያለው አንድያ ልጁ ተረከው ብሎ ነው ያስቀመጠው ማለት ነው። ያ እቅፍ የሚባለው በእርሱ እንክብካቤ ዘንድ አምላክ የሚንከባከበው ለማለት ነው። ያ አምላክ የሚንከባከበው የሆነ አካል ማንን ተርኮታል? አብን ተርኮታል ማለት ነው። ስለዚህ አብ እንደማይታይ እኔም አንተም አጠቃላይ ሐዋርያትን ጨምሮ ኢየሱስ ክርስቶስም ጄነራል የሆነ ትሩዝ ነው፣ ሁሉም የሚያውቀው ነው። ጳውሎስም በጢሞቴዎስ መልእክቱ ላይ ምን ብሎ ነው ያስቀመጠው? አንድስ እንኳን ሊያየው አይችልም ብሎ ነው ያስቀመጠው። ሊያየው በማይችለው ብርሃን ይኖራል ብሎ ነው ያስቀመጠው። ስለዚህ ያ በሆነበት ሁኔታ ላይ ፊልጵዮስ አብን አሳየና ይበቃናል ነው የሚል ደካማ ጥያቄ ጠየቀ ማለት ነው። ይሄ የተለመደ ጥያቄ ነው። አላህ ቁርአን ላይ የሚተርክልናል። ብዙ አካላቶች ይጠይቃሉ፣ አምላክን አሳዩን ይበቃናል። ከዛ ራሱ ምን ብሎ መለሰለት? ምን አይነት ጥያቄ ነው የምትጠይቀው? ሐሳቡን ስንረዳ ማለት ምን አይነት ጥያቄ ነው የምትጠይቀው እንዴ? እንዴት አብን አሳየና ይበቃናል ትላለህ? አብ እንደማይታይ የታወቀ ነው። ነገር ግን እኔን ያየ አብን አየ አለው። እዚህ ጋር አብ ይታያል የሚል ሴንስ እንዳሌለ ሁለታችንም ጋር ስለምናውቀው እኔን ያየ አብን አየ ማለት አብ የሚሰራውን ስራ ከፊል ስራ ወልድ ወይም መሲሁ ይሰራል በሚል ፈተን ልናስቀምጠው የምንችልበት ሁኔታ ነው። ስለዚህ ዘሚካኤል ዞሮ ዞሮ ይሄ ጥቅስ እኔን ያየ አብን አየ ማለቱ አምላክነቱን ሊያሳይ አይችልም። ኔቨር በምንም አይነት ሴንስ ነው። እና ያንን ነው እንትንም ብለው እና እንደዛ ብሮ ቀጥል። እሺ ጀዛከላ አቡኪ። አንድ ጊዜ ቆያኛውንም አውጣላለሁ፣ አንድ ጊዜ ይሄን ላውጣለሁ። መጀመሪያ ማቴዎስ ወንጌል ምዕራፍ 10 ላይ ልብ አድርግ። እናንተን የሚቀበል እኔን ይቀበላል አለ። ምን ማለት ነው? እዚህ ጋር ያው ከመቀበል አንፃር ነው። ያ ማለት መቀበል ማለት ምን ማለት ነው? መቀበል ማለት ምን ማለት ነው ስንል እዚህ ጋር ምን አለ መሰለህ? እሱን ሐዋርያ አድርጎ እንደመቀበል የክርስቶስን ሐዋርያ ክርስቶስ እንደላካቸው እንደመቀበል ነው። አዎ እዚህ ጋር ከመቀበል ጋር አንፃር ነው። ምን ሐዋርያ እንደመቀበል ነው እንጂ እነሱ የኢየሱስ ናቸው ማለት ነው እኮ። ክርስቶስ እንደላካቸው ምን እንደመቀበል ማለት ነው እዚህ ጋር። በጣም የሚቀበል ቆይ አንዴ፣ እኔንም የሚቀበል የላከኝን ይቀበላል አለ። ምን ማለት ነው? ያ ማለት ደግሞ ምን ማለት ነው? በእነሱ የነሱና እዚህ ጋር የሱ ምንድነው ክርስቶስ እንደተላከ ከአባቱ ዘንድ እንደመጣ በደንብ እዚህ ጋር አምናለሁ። እዚህ ጋር አልካርኩልህ። አዎ እዚህ ጋር ደግሞ የላከኝ እንደማለት እሱ ከሰማይ እንደመጣ ነው። እሱ ራሱ ተልእኮ ከማን ነው? ከሰማይ ነው። ገባኝ እኮ። እኔን ብታምኑ እኔን የሚቀበል የላከኝን ይቀበላል አለ። ኢየሱስ አብ ነው ማለት ነው ወይስ ኢየሱስ ሁለቱ አንድ አምላክ ያደርጋቸዋል? አንድ አምላክ ያደርጋቸዋል። 14 ካመጣሁት ጋር የሚገናኝ አይደለም። እዚህ ጋር ስለ ተልእኮና ስለ ሐሳብ ነው የሚያወራው። ስለ ተልእኮ እሱ ላይ እመጣላለሁ። ስለ ማመን አመጣላለሁ። ወላሂ አመጣላለሁ። ማመን አመጣላለሁ። እዚህ ጋር ደግሞ ስለ ተልእኮ ሐሳብ ነው። አንድ ጊዜ ገብቷል። ያም እኮ እውቀት እኮ ነው። ምንድነው የሚላከው? እውቀት እኮ ነው። ያም እውቀት እኮ ነው። ምንም ኧረ ቢስሚላህ። ቆይ ኢብሩ ቆይ። ስለዚህ ቆይ ትክክል ከሆንኩኝ አንድ አዳምጠኛሽ። ስለዚህ ያም እውቀት ነው። እኔን የሚቀበል የላከኝን ይቀበላል ነው አይደል ያለው? እና ሐሳብን እኔም ቆይ ራሴን ሐሳብ እነግርሃለሁ። አይ ባኬን ፎርዝ ነው እንደዛ ያው ነው እንዴ? ምን ሆነ ነው እኮ? እሺ አንተ አሁን ሐሳብ እዚህ ጋር ምንድነው የሚለውን ነገር መረዳት ነው ያለብን።
እኮ ምን ማለት ነው? አሁን እኔን የሚቀበል ቆይ እሺ፣ መጀመሪያ አንድ ደረጃ ነው ህዝቡ የሚቀበላቸው አይደል? ኢየሱስና አብስ መቀበል ኢየሱስን መቀበል አብ እንደመቀበል ነው ማለት ነው። ምን ማለት ነው የሚለው ነገር እዚህ ጋር ሐሳቡ ምንድነው? ክርስቶስ የእግዚአብሔር ልጅ መሆኑን አምነክ እሱ ደግሞ እንደላከው ማመንክ ነው። እዚህ ጋር የላከው ማለት ከእግዚአብሔር ዘንድ ተልኮ እንደመጣ ማመን ነው እንጂ አምላክ ነው ማለት አይደለም። አረ ኮንሰፕት እዚህ ጋር ደግሞ እሱ በስጋው እንደተላከ አረ ቆይ ስጋው አትበለኝ ለአላ ብለ አምላክ ነው ማለት ነው እዚህ ጋር። እሺ እዚህ ጋር አንተ ዮሐንስ መልእክት ምዕራፍ 1 ከቁጥር 1 ክፈትልኝ። መጀመሪያ አምላክ ነው ማለት ነው እዚህ ጋር ይሄን ክፍል በደንብ ያብራራላል። አንዴ ክፈትልኝ፣ እንገባለን ወደዚህ እንመለሳለን። እስቲ ክፈትልኝ አንዴ። እሺ ይና መልስ እኮ መልስልሃለሁ። ዮሐንስ መልእክት ምዕራፍ 1 ከቁጥር 1 ክፈትልኝ አንዴ። እሺ ልክፈትልሽ፣ ችግር የለውም ግን በጣም እስቲ ያን ሰው ያስገባው አቡኪ አንዴ ከታች ያለው። እሺ ሞዴሬተሮች ፈሪዳ ማን ነው? ምናልባት ጥያቄ ከሌለው ይውረድና። እሺ ማንም ይውረድ። ሙዘመም አላየሁትም። ኦኬ መግባት ይችላል። ላክና አስገቡት ሞዴሬተሮች። እሺ ያው ስለ ህይወት ቃል ከመጀመሪያ የነበረውና የሰማነውን አለ። በአይኖቻችንም ያየነውን የተመለከትነውን እጆቻችን የዳሰሱት እናወራለን አለ። እሺ እዚህ ጋር ሐዋርያት የተላኩት እነሱን ምናምነው እዚህ ጋር በምን አንፃር ነው? እነሱ ያዩትን የሰሙትን ነው የሚናገሩት። አይተሃል? ምንድነው የተላኩት ሲባል እዚህ ጋር እነሱ በአይናቸው ያዩትን በጆሮአቸው የሰሙትን ስለ ህይወት ቃል ክርስቶስ እንስማማለን። ስለዚህ የተላኩትን ነው ማለት ነው አይደለም? ክርስቶስ ደግሞ ምን አይቶ ነው ከአብ ዘንድ? እስቲ ቆይ ላሳየህ እኮ ነው አንዴ፣ እሱንም ላሳየህ። እንዴ ገርመዋል እንዴ! ዮሐንስ ወንጌል ምዕራፍ 12 ላይ ትክክል ነው የመጣው። በቃ አሁን ምንም አልተሳሳትክም። የሚገርም ምን አለ? እኔ ከራሴ አንዳች አልተናገርኩም፣ ነገር ግን የላከኝ አብ የምለውን የምናገረውን ተሰጠኝ። ማን የሰጠው እኮ? ሐሳቡ እኮ የራሱ ብቻ አይደለም። እንደዚህ ከሆነ ክርስቶስ ብቻ አምላክ ልናረገው ነው አዘሽ ጋር። ለምንድን ነው አምላክ የምናረገው? እሺ እንደው በቃ ተወኔ በቃ ተው ዮሐንስ ማን በቃ ዙሩን እናክረረውና በቃ ዙሩን አከረርኩት። ያው እንደኛ ሰምሮ መጽሐፍ ቅዱስ ኦኬ ኮንቴክስት ነው የሚነበበው። እሺ ዘሚካኤል አንድ ጊዜ አንድ የሚዩት አድርግልኝ ዘሚካኤል አንዴ። እሺ ባይብል ላይ ማለት ነው ከኦሪት ዘፍጥረት እስከ ዮሐንስ ራዕይ ኢየሱስ ክርስቶስ የባህሪ አምላክ መሆኑን የሚያሳይ አንድ ጥቅስ ላይ እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 17 እና 18 አውጣ። ብዙ ነው የማሳየው፣ ችግር የለውም። እሺ አንዴ ቆይ ላስተካክላት እቺ ነገር አንዴ። እሺ ዮሐንስ ወንጌል ምዕራፍ ስንት? ምዕራፍ 5 ቁጥር 17 እና 18 አውጣና ላንብብልህ። ምዕራፍ 5 ቁጥር 17 እና 18 እሺ ምን አለ መሰለህ? አውጣውና አይ ካሜራ ላርገውና ያው አቡኪ ያወጣልናል። እኔ በፊት ለፊት ነው መታየት የምፈልገው። ፊት ለፊት በጀርባም ትችላለህ። እኔ እሱ ችግር የለብኝ። ወይም ደግሞ አስፋኝ ነንም ከፈለክ። እሺ ኢየሱስ ሙሴ ነው በጀርባው የተገለጠለት ብዬ ነው። እሺ አሁን አንተ በጀርባው ተገለጠ የሚል የለም። የአማርኛ ችግር ከሌለብህ እሺ አንዴ በቃ እንክፈተው ጥቅሱን እንየው። ጀርባዬን ታያለህ ነው የሚለው አማርኛ እኮ በቃ እኔንም ጀርባዬን ታያለህ ከፈለክ ልገለጥልህ በጀርባዬ። ብራዘር እንግዲህ ጥቅሱን እናውጣው። ችግሩ ኢብራሂም ጥቅሱን እናውጣው። ጸባይ የለም ችግሩ። እሺ ስለዚህ አላህን ደግሞ ይቅርታ በቃ ደግሞ በቀንሱ ተው ሚውት አድርግ በቃ ሚውት አድርግ። ወደ ጥቅሱ ስለምታውቀው ነው ወደ ጥቅሱ በቃ ይኸው ወደ ጥቅሱ በቃ እኮ ወደ ጥቅሱ አትበል። መጀመሪያ በስነ ስርዓት ነው። ዮሐንስ ወንጌል ምዕራፍ 5 ላይ እከፍታለሁ። አስፋኝ እኔ እከፍታለሁ። ቶኔ እከፍትልሃለሁ። አንተ እኔ እከፍታለሁ ራሴ። ለምን ትሰፋለህ አንተ? እከፍታለሁ። አብራራ አይደለ? እኔ ይሄው አብራራ። ያው ብራዘር አብራራ፣ ችግር የለም። እኔ ራሴ ከፍ ዝቅ እያደረኩ አብራራለሁ። ክፈትልኝ። ይሄው እሺ አርገው በቃ አስፋኝ አርገው በቃ እሺ ችግር የለውም። መሐመድ ጦርነት አታርገው። እኔ ጦርነት መቼ አደረኩኝ? እኔ ላውራ ነው ያልኩት። ምንም አላልኩም እኮ እሱ ነው ወገብ ጀርባ ነው እያለ የሚያወራው።
እኮ እኔ ጦርነት አታርገው እኮ ስለ አሁንም እኮ እየተከራከርከኝ ነው። በቃ ችግር የለውም እንደዛም ከሆነ በቃ ተሳስቶ ነው ብለህ እለፈኝ። እኔ ምናልባት እንደዛ መስሎኝ ሊሆን ስለሚችል እንደዛ አድርገህ እኮ ማለፍ ትችላለህ። አንተን እኮ ይብሮ እንዴት ነው እኔ ቦታ አንተ እንዴት ነው ማድረግ የምችለው? በቃቶ እሺ ሚውት አለ። ችግር የለውም ቀጥሉ በቃ እሺ እንዲህ ይላል። በአስር ኦኬ ቆይ አንዴ ላስታክ ነው። አንዴ መሐመድ አንዴ ማሚ ቆይ አንዴ ላስተካክለው። አንዴ እንዴት ላድርገው መሰለህ ይብሮ እንዲሁና ትልቁ ሌላ አድርጋችሁ እሺ ችግር የለም በስነ ስርዓት ነው። ስለዚህም ስሙን ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር። ሐዋርያ ዮሐንስ እያለ ሊገሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። ስለዚህ ጉዳይ ዮሐንስ ሲናገር እንዲህ ይላል፣ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር ይላል። ስለዚህ በዚህ ኮንቴክስት መሰረት እግዚአብሔር አባቴ ነው ሲል ራሱን ከእግዚአብሔር ጋር አስተካክሎ ነው ብሎ የሚመሰክረው ሐዋርያ ዮሐንስ። ስለዚህ ኢየሱስ ራሱን ከእግዚአብሔር አስተካክሎ እግዚአብሔር አባቴ ነው አለ ማለት ነው። ይሄ አንደኛው ማስረጃ ነው። ስለዚህ አሁን ጨረስክ? ጥያቄ ጠይቀኝ። ከእግዚአብሔር ጋር ቆይ፣ ኢየሱስ ክርስቶስ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር ነኝ ነው ያለው ወይስ እግዚአብሔር ልጅ ነኝ ነው ያለው? ከእግዚአብሔር ጋር አስተካክሎ ማለት እግዚአብሔር አባቴ ነው ሲል ራሱን ከእግዚአብሔር ጋር አስተካክሎ የእግዚአብሔር ልጅ ነኝ ነው ያለው ወይስ እግዚአብሔር ነኝ ያለው? እኔ እየነገርኩህ እኮ ነው። አባቴ መልስ። አይ አድምጠኛ ታዲያ እንዴ እኮ ጥያቄ መልስ። ጥያቄህን ምን እየመለስኩ አይደል? እግዚአብሔር ነኝ ነው ያለው እግዚአብሔር ልጅ ነኝ ነው ያለው? ለምን ጥያቄ ትደግማለህ? ልመልስልህ እያልኩህ እኮ። እሺ መልስ። ጥያቄን ነው መመለስ እኮ ልመልስ እንዴ። ኢየሱስ እግዚአብሔርን አባቴ ነው ሲል እሱ ልጅ ነው ማለት ነው። ስለዚህ ከአብ ጋር ግን የተስተካከለ እንደሆነ ይነግረናል። እኩል ነኝ እያለ ነው። ኦኬ በጣም ጥሩ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ነው ያለው እግዚአብሔር ነኝ ነው ያለው? አሁን መልሽ ልመልስ ጠይቀኛለህ እንዴ? መልሱና እኔ አጭር መልስ ያለው እግዚአብሔር ነኝ የማን እየመለስኩልህ ሁላችሁም ሰምታችኋል። ሁላችሁም ሰምታችኋል። የእግዚአብሔር ልጅ ነኝ ነው ያለው? ቆይ ምንድን ነው ያልኩት? ምንድን ነው ያልኩት? በቃ ችግር የለውም። ምንድን ነው ያልኩት? ይቅርታ መልሱ ነቢያት አንዴ ቆይ ብራዘር አንዴ መልሱ ምንድን ነው ያልኩት? መልስልኝ። በቃ እኮ ከእግዚአብሔር ጋር አስተካከለ አባቴ ነው አለ። በቃ አለቀ። እንደሱ ብቻ አይደለም ያልኩት። አሁን ልድገምልህ። እሺ መልስ። እሺ ከእግዚአብሔር ጋር እንዲህ ይላል፣ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ነው። ስለዚህ እግዚአብሔር አባቴ ነው ሲል እሱ ልጅ ነው ማለት ነው። አየህ የመለስኩልህ። ከዛ አድምጥ እንጂ ከዛ ከእግዚአብሔር ጋር አባቴ ነው ሲል ራሱን ከአብ ጋር አስተካክሎ ነው እያለ ነው። ከአብ ጋር ያስተካከለው እሱ ልጅ ነው። አብ አባቱ ነው። ከአባቱ ጋር እኩል መሆኑን ተናገረ ማለት ነው። በጣም ስለዚህ ምን መሰላችሁ፣ ጥሩ ነው ያመጣው ነገር ጥሩ ነው። አሁን ወደ ላይ አንድ ወደፊት አንድ ወደኋላ ሄጄ ከማውራቴ በፊት ጥቅሱ ላይ ምን መሰላችሁ፣ እዚህ ጋር እያለ ያለው ባይብሉ የታወቀ ነው። ኢየሱስ ክርስቶስ ጥያቄ ልጠይቅ ነው ልታብራራ ነው? ኦኬ የእግዚአብሔር ልጅ ማለት ምን ማለት ነው? እሺ የእግዚአብሔር ልጅ ማለት ከእግዚአብሔር ጋር የተስተካከለ ማለት ነው። ከሱ ከኢየሱስ አንፃር የእግዚአብሔር ልጅ ማለት ከእግዚአብሔር ጋር የተካከለ ማለት ነው። በእኩልነት ያለ ልጅነት ማለት ነው። ነቢያት የማን ልጆች ናቸው? እነሱ የሌላ የልጅነት አይነት ነው። መጽሐፍ ቅዱስ የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። ብዙ አይነት የልጅነት አይነት። በጣም ጥሩ። ስለዚህ አሁን ኢየሱስ ክርስቶስም የእግዚአብሔር ልጅ ነው። የተለያየ የልጅነት አይነት ነው። ምንም የተለያየ ነገር የለም። ላስረዳ የተለያየ መሆኑን ላስረዳ። ምን ማታስረዳኝ? አስረድተሃል። ጥያቄ ሙስሊም ኡስታዞች ተመልከቷቸው፣ እንዲያስረዳቸው አይፈልጉም። ራሱን ላስረዳ። የተለያየ ፖለቲካ መስራት ፈልገህ ነው? አንተ ነህ ፖለቲካ የሰራኸው ብራዘር። ጥያቄ ጠይቀኛል። የትም አልሄድም እባክህ። የጥያቄ ጠይቀኸኛል፣ ላብራራልህ። አሁን እንድመልስልህ ያልፈለግከው አንተ። ቆይ ብራዘር፣ መጽሐፍ ቅዱስ ላይ ብዙ አይነት የልጅነት አይነቶች አሉ። ዝም ብለህ ልጅ ተብለህ አትሄድም። ላስረዳ። እንቀጥል። አስረዳ እኮ አሁን ጥያቄ የጠየኩህ እኮ ነው። ማን የመጠይቀን ጥያቄ በአግባቡ ትመለሳለህ። ምን አለ መሰለህ? ቆይ አንዴ። አሁን ይሄ የአይሁዳውያን ቆይ አንዴ። እሺ ይሄ የአይሁዳውያን እይታ ነው። በመጀመሪያ ደረጃ የአይሁዳውያን አይደለም፣ የሐዋርያ ዮሐንስ ነው። የአይሁዳውያን አይደለም። ሰንበትን ስለሻረ ብቻ ሳይሆን ዮሐንስ ነው የተናገረው። የአይሁዳውያን ተናገሩ አይልም። ቆይ እናንብበው አንዴ። ምን አለ መሰለህ? አንዴ ቁጥሩን እናንብበዋለን። ቆይ አንዴ
እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔርን አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉት ነበር አለ። ማን ናቸው ሊገሉት የፈለጉት? አይሁዳውያን ናቸው። የተናገረው ግን ምን ስላለ ብለው የእግዚአብሔር ልጅ ነኝ ስላለ፣ በጣም የእግዚአብሔር ልጅ ነኝ እኩል ነኝ ስላለ። ቆይ ለመጣልህ እኮ ነው ይሄን ነገር አሁን እነሱ የተረዱበት መንገድ እና እነሱ አይደለም እነሱ ተረጋጋ። ቆይ ምን ሆነ ነው እኔ ነው እንደማብራራው ብራዘር። እሺ አብራራ ጨርሽ። ጥያቄ ስሙት እንግዲህ ሰንበትን ስለሻረ ቆይ ጥያቄ ካለ ጥያቄ ማቅረብ ትችላለህ። ውይይት ከሆነ ግን እኔም ከእስልምና ስለማነሳ እንቀጥላለን፣ ችግር የለም። እንግዲህ ሰንበትን ባይብል ላይ እስልምና ልታነሳ ነው። ባይብል ላይ ውይይት ከሆነ እንደዛ ነው የሚሆነው። ባይብል ላይ እስልምና ልታነሳ ነው። ጥያቄ ከሆነ ልመልስልህ። ባይብል ላይ ነው እስልምና ልታነሳ። መረጋጋት አልቻልክም፣ ምክንያቱም ከብዶሃል ሐሳቡ። ተመልከቱ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር ያለው ሐዋርያ ዮሐንስ ነው። እነሱ ሊገሉት የፈለጉት እንጂ ተናጋሪ ዮሐንስ አይደለም። ማን ነው ተናጋሪው? አይሁዶች አይደሉም። እዚህ ጋር ዮሐንስ ነው የተናገረው። እሺ ይሄንማ ተራኪው ብራዘር ሊገሉት ይፈልጋሉ ብሎ የተናገረውም ራሱንም ከእግዚአብሔር ጋር አስተካክሏል ብሎ የተናገረውም ዮሐንስ ነው ብራዘር። እሺ ጥሩ። ዮሐንስማ ወንጌሉ የዮሐንስ ወንጌል መሆኑ ጥያቄ የለውም እኮ ተራኪው እሱ ነው። አሁን ጥያቄው ተራኪውን አይደለም እኔ ጠየቅኩ። አይሁድ አብዝተው ሲፈልጉት